እኔም በሆን የማፈቅራትን ወይ ደግሞ እንድታፈቅረኝ የምፈልጋትን ሴት ድክመት ማወቅ እፈልጋለሁ። ስለዚህ ይህ ቪዲዮ የደረሳችሁ ሴቶች ዛሬ ልነግራችሁ የምችለው አንድ ነገር ነው። ምን? የሁሉም ወንዶች ድክመት። አዎ፣ ከዚህ በኋላ የምነግራችሁን እነዚህን 5 ነጥቦች በታማኝነት ሰምታችሁ ከተገበራችሁ አብሯችሁ የሚገኝ የኔ የምትሉት እጮኛችሁ ወይም ደግሞ የፍቅር አጋራችሁ እንዲሁም ትዳር አጋራችሁም ሊሆን ይችላል ደካማ ጎኑን ታውቃላችሁ ማለት ነው። በዚህ ደካማ ጎን ተጠቅማችሁ ሞር ለናንተ ያለው የፍቅር ስሜት እንዲጨምር ማድረግ ትችላላችሁ ማለት ነው። እስከ መጨረሻው ተከታተሉኝ። ቀጥታ ወደ ሐሳባችን እናልፋለን። እንግዲህ የሁሉም ወንዶች በሚባል ደረጃ ድካም ምንድን ነው ብላችሁ ከጠየቃችሁኝ የመጀመሪያው የምነግራችሁ ስሜቱን ማንበብና መረዳት። ይሰማል ወይስ ልድገመው? አንዴ ልድገምላችሁ። ስሜቱን ማንበብና መረዳት። በነገራችን ላይ እኛ ወንዶች እውነት ነው፣ ግልጽ ነው፣ የአብዛኞቻችን የወንዶች ድክመት የመጀመሪያው የምነግራችሁ አሁን እነኚህን ነገሮች ከመንገሬ በፊት የትኛውም ወንድ ቆንጆ የሆነች ሴት ደካማ ጎን ናት። የምታምር ሴት ቆንጆ የሆነች ራሷን የምትንከባከብ ራሷን የምትጠብቅ በራሷ ኮንፊደንስ ያላት ሴት የአብዛኞቹ ወንድ ድክመት ነው። ምክንያቱም እስቲ ዝም ብላችሁ እዩ፣ የሆነች የምታምር ሴት በሆነ ስፍራ እልፍ ስትል አብዛኛው ወንዶች እሷን ለማየት ዞር ይላሉ። ይሄ ለምንድን ነው የሚሆነው? በቃ እኛ ወንዶች ባይ ኔቸር በተፈጥሮ የሆነችን ሴት ስንመለከት ቆንጆ ከሆነች የምታምር ከሆነች ያችን ሴት አለማየታችን ነው። ስለዚህ ደካማ ጎናችን ቆንጆ መሆን፣ ራሷን መንከባከብ፣ ውጫዊ ገጽታ ድካማችን። ነገር ግን የውጭው ነገር ከታየ በኋላ ኦኬ እሺ ተዋወቃችሁ ምናምን ተግባባችሁ፣ ከዛ ሪሌሽንሺፕ ላይ ከገባችሁ በኋላ ግን ምንድነው የዛ ወንድ ድክመት? ያው ይሄን የምነግራችሁ አዲስ ነገር ስለሌለ ነው። የውጭው ነገር ከታየ በኋላ ከዛ ምን ማለት ገንጥሎ አይገምጠው ነገር ምን ያደርጋል? በቃ ያቅፈዋል ወይ ነገር ካረገ በኋላ አበቃ። ነገር ግን ከዛ በኋላ ያለ የሆነ ድክመት ይኖራል። ያም ድክመት ምንድነው? ስሜቱን ማንበብና መረዳት። ለምን ካላችሁ የትኛውም ወንድ አብሮ ሪሌሽንሺፕ ውስጥ ባለበት ሰዓት ላይ የሚገኝበትን ስሜት አውቆ መረዳትና ማወቅ የምታቅለትን ሴት እጅግ በጣም ይፈልጋል። ለምን መሰላችሁ? አሁን በምንኖርበት ዘመን ላይ ላይፍ ስትራግል እያደረገ ባለበት ሰዓት ህይወት በራሱ ማለት እናንተ ሴቶች ራሱ ትረዱኛላችሁ፣ ወንድ መሆን አይጠበቅም። ግን ያው ወንድ በመሆኑ ብቻ እዚህ ምድር ላይ ራሱ ወንድነት በራሱ ትግል እንደሆነ ታውቃላችሁ። ምክንያቱም ወንድ ፕሮቫይደር ነው፣ አብዛኞቻችሁ ታውቃላችሁ። ሴቶች ችግር የለውም እናንተ የሆነ መልክም ካላችሁ የሆነ ነገር ካላችሁ አግብታችሁ የተሻለ ኑሮ መመስረትም መኖርም ትችላላችሁ። እኛ ወንዶች መልክ አይደለም ለምን የፈለገ ነገር አይኖርም። ጠንካሮች እስካልሆን ድረስ በራሳችን ነገሮችን አሸንፈን ህይወታችንን ዊን አድርገን እስካልቀጠልን ድረስ ህይወት በራሱ ከባድ በሚሆንበት በዚህ ሰዓት ላይ ስሜቱን የምትረዳለ፣ ሲናደድ አብረው የምትሆን ሰፖርት ልታረገው የምትሄድ እንደዚች አይነት ሴት ካገኘ የትኛውም ወንድ እንዴ ለዛይ ሴት አለመንበርከክ አይችልም። በነገራችን ላይ ብዙ ወንዶች ትዳር ውስጥ ሊሆን ይችላል እጮኝነታቸውንም ትዳራቸውንም ሊያፈርሱ ከሚችሉባቸው ነገሮች መካከል አንደኛው ይሄ ነው፣ ስሜቱን አለመረዳት። እሱ እዛ ጥሮ ግሮ ለፍቶ ህይወትን ለማሸነፍ ብዙ ነገር አድርጎ ይመጣል። እናንተ እዚህ ማትረዱት ከሆነ ላይፍ ከባድ ነው ማለት ትደብረዋለች ባጭሩ። አሁን አንዳንዶች ይሄን ስናገር ሴቶች መስራት አትችሉም ወንድ ብቻ ነው የሚሰራው ምናምን እያልኩኝ አይደለም። ነገር ግን እኔ ትክክለኛው ኔቸር ያስቀምጠልኝ ነገር ነው የምነግራችሁ። ወንድ ሄዶ አምጥቶ ቤተሰቡን የሚመግብ የሚንከባከብ የሚጠብቅ መሆን አለበት ብዬ ስለማምነው። ስለዚህ አንድ ወንድ የመጀመሪያው ድክመቱ ስሜቱንና ሐሳቡን የምትረዳለትና የምታነብለት ሳይናገር ከደበረው የደበረውን ነገር አውቃ ምን አጋጠመ ብላ ነገሮችን ለማረጋጋት የምትሞክር ሴት የብዙ ወንዶች ድክመት ናት ማለት ነው። እንግዲህ እንደዚህ አይነት ባህሪ ካላችሁ እንኳን ደስ አላችሁ። ከሌላችሁ ግን በቻላችሁት አቅም ለመረዳት የሚችል ልብን ለመፍጠር ለራሳችሁ ትጉ። ወደ ሁለተኛው ሐሳብ እናልፋለን። እንግዲህ በሁለተኛ ደረጃ የሁሉም ወንዶች ድክመት የሚባለው ደጋፊ የሆነች ሴትና ሐሳብ የምትሰጥ ሴት። አንዳንድ ሴቶች እሱ ይገነባል እሷ ታፈርሳለች። እንዴ እረፉ እንጂ እሱ ህይወትን ለማሸነፍ ሲሮጥ አግዡ እንጂ ከጎኑኝለት እንጂ እንዴ እሱ ሲገነባ አንቺ የምታፈርሽ ከሆነ ምን ትሰሪለታለሽ? እያልኳቸው ያሉት ምንድነው? እሱ የሆነ ሐሳብ ሲያመጣ ሰፖርት የምታደርገው ሴት የወንድ ልጅ ደካማ ጎን ነች። ይፈልጋል የትኛውም ወንድ። ለምን ይመስላችኋል? የሆነ ወንድ የሆነችን ሴት ሲያፈቅር ሲወድማ የሚለው ለምን ይመስላችኋል? የኔ እናቴ ምናምን ለምን ይመስላችኋል? እንደዛ ከልቡ ስለሚያፈቅራት ከልቡ ሲያፈቅራት የኔ ናት ብሎ ስለሚያስብ። ስለዚህ
ምንድነው እያልኳችሁ ያለሁት በቻላችሁት አቅም ደጋፊና ሐሳብ ሰጪ ማለት ልጉም አትበሉ። አንዳንድ ሴቶች ትገርሙኛላችሁ ሪሌሽንሺፕ ላይ ምንም በቃ እሱ ወደዚህ ሂጂ ሲልሽ መሄድ ወደዛ ውጪ ሲልሽ መውጣት እንደዚህ የሚባል አማርኛ የለም። አንዳንዴ ሐሳብ ሰጪ እንጂ የኔ ፍቅር ይሄ ነገር እንዴት አየው እንደዚህ የሆነ ድግፍ ስታረጊ የሆነ ሐሳብ ስታቀርቢለት እናንተ ደግሞ ጎበዞች ናችሁ፣ ጥሩ ሐሳብ አላችሁ። አንዳንዴ ይነሳባችኋል እንጂ። ስለዚህ በቻላችሁት አቅም ደጋፊ የምትሆኑ ከሆነ እርግጠኛ ነኝ የምነግርሽ የብዙ ወንዶች ድክመት ነው። ወደ ሶስተኛው እናልፋለን። እንግዲህ በሶስተኛ ደረጃ የአብዛኛው ወንዶች ድክመት ምንድነው ከተባለ ተናጋሪ ሳይሆን አድራጊ የሆነች ሴት ማለት እንዴት ነው? በድርጊት የምትገለጽ ወድሃለሁ ስትለው በንግግር አይደለም በተግባር የምታሳይ። አፈቅርሃለሁ ስትለው በንግግር ማፍቀር አይደለም ማለት አፈቅርሃለሁ እያለች ጊዜ የማሰጠው ሴት ምን ታደርግለታለች? ወድሃለሁ ለአንተ ነው መኖረው እያለችው እሱ የማይፈልጋቸውን ነገሮች የምታረግ ሴት ከሆነች ምን ትሰራለታለች? ነገር ግን እውነተኛ የሆነ የፍቅር ስሜቷን ተገቢ በሆነ መንገድ የምትገልጽለት ከሆነች ግን ደካማ ጎን ነሽ ማለት ነው። ስለዚህ ምን እያልኳችሁ ነው ያለሁት? አንዳንድ ጉዳዮች ላይ ተናጋሪዎች አሉ ማለት ተናግሮ የሚያናገራቱ ተናጋሪ ሳትሆኑ አድራጊዎች ነው ለማለት ፈልጋለሁ። እንግዲህ ሶስተኛው ይሄ ነው። ወደ አራተኛው እናልፋለን። እንግዲህ በአራተኛ ደረጃ የአንድ ወንድ ድክመት እኔ የምላችሁ ግን ይሄ ቪዲዮ እንዲህ ብላችሁ የተመለከታችሁ ላይክ ማታረጉ ሰዎች ከእድሜያችሁ እንዳይቀነስ ነው፣ ከኪሳችሁ እንዳይቀነስ ነው። ፕሊዝ ልክ እናንተ ይሄ ቪዲዮ ይጠቅመኛል ብላችሁ ከፍታችሁ እንደተመለከታችሁ ሌሎች ጋርም ደርሶ እንዲማሩበት ይሄን ቪዲዮ ላይክ አድርጉ። ከተመቻችሁ ደግሞ እንደዚህ የሚጠቅም ስራ ስሰራ ሊደርሳችሁ ሰብስክራይብ ማድረጋችሁ አትርሱ። በግል እኔን አግኝታችሁ የማማከር አገልግሎት ማግኘት የምትፈልጉ ሰዎች ካላችሁ ይኸው እዚህ ጋር ማስቀምጥላችሁ ስልክ ቁጥር ለዋትስአፕ ለኢሞና ለኮሜራ ያገለግላችኋል። ከዛ በተረፈ በቴሌግራም እኔን ማግኘት የምትፈልጉ ሰዎች ካላችሁ ይኸው እዚህ ጋር የዩዘር ማስቀምጥላችኋለሁ። በዚህ የመጣችሁ በግል ማማከር አገልግሎት ማግኘት ትችላላችሁ ማለት ነው። ቀጥታ ወደ ሀሳብ ያልፋለሁ። እንግዲህ በአራተኛ ደረጃ የሁሉም ወንዶች ደካማ ጎን በሴቶች ላይ ምንድነው ካላችሁኝ ተመሳሳይነት ያላቸው ድርጊቶች። ምን ማለት ነው? ለምሳሌ እሱ ብቸኛ መሆን የሚወድ ከሆነ እሷን ብቸኝነትን የምትወድ ከሆነ በቃ ድካም ነሽ። እሱ ፈታ ማለት የሚወድ በቃ ብትን ማለት የሚወድ አይነት ወንድ ከሆነና አንቺም እንደዚህ አይነት ፈታ ብትን ያልሽ አይነት ባህሪ ያለሽ ሴት ከሆነሽ በቃ የኔ እናት ለአንቺ ፍስስ ነው የሚልሽ። ስለዚህ ምንድነው እያልኩሽ ያለሁት የሌለሽን ባህሪ አምጪ አይደለም ማለት የሌለሽበትን ዓለም ፍጠሪ ሳይሆን ምን ይወዳል፣ ምን ይመቸዋል፣ ምን ይጠላል የሚለውን ነገር አውቀሽ እነዛን ነገሮች ላይ እሱን ለማስደሰት የምትጓዥበት መንገድ። አሁን ይሄን ስናገር አንዳንዶቻችሁ እኔ ወንድን ለማስደሰት አልጓዝም ምናምን በቃ ውጪ እዚህ ቻናል ላይ ምን ትሰሪያለሽ? ስለ ፍቅር አጋርሽ የተሳካ ህይወትና ስለ አንቺ ህይወት የተሳካ ህይወት ነው አይደል እያወራለን። አንዳንዶች አሁን ዝቅ ማለት የሆነ ውርደት የሚመስላችሁ ሰዎች አሉ። ክብሬ የምን ክብር ምን ክብር አለ ሲጀምር? አንቺ ምን የተለየ ነገር አለሽ? ማለት ከየትኛዋ ሴት በምን ትለያለሽ? በተለቀለቅሽው ሜካፕ ነው? ባረግሽው ሂውማን ሄር? ሴት ነሽ በቃ አለቅ። የተፈጠርሽበት ዓላማ አለ ሰፖርት ማድረግ። ስለዚህ ሰፖርት ማድረግ ፈልጋለሁ ባሌን ወደፊት ባሌን ማገዝ ፈልጋለሁ ብለሽ የምታስቢ ከሆነ ሰፖርት አድርጊ። ምን ይወዳል ምን ይጠላል የሚለውን ነገር አስቀድመሽ በማወቅ ለምሳሌ እኔ ጸጉሯን የምትተኩስ ወይ ደግሞ ፍሪዝ ማን ይሄ ቁጥርጥር የምታረግ ሴት ትመቸኛለች አይነት የሚል ነገር ከሰማሽ ወይ ደግሞ ከሰዎች ከሰማሽ ተሰርተሽለት ነው እንዴት እንደሚደሰት። እንግዲህ አራተኛ ላይ ደካማ ጎን ይሄ ነው። ወደ መጨረሻው እናልፋለን። በአምስተኛ ደረጃ የአንድ ወንድ ደካማ ጎን ምንድነው? ማረጋጋት ብቻ። ህይወት በራሱ በዚህ ሰዓት ኑሮ ውድነቱ እንደዚህ ቱግ እያደረገን በሚገኝበት ሰዓት ላይ ላይፉን እንዲረጋጋ ማድረግ ማለት መርዳት ብቻ። አንዳንዶች አጋዥ አይደሉም አዛዥ ናቸው። አዛዥ የሚበት አይደለም ያሉት አጋዥ ደጋፊ ሁን፣ ከጎኑ ሁን። እሱ የሆነ ፕላን ሲያደርግ ከፕላኑ ጎን ቆመሽ ሐሳብ መስጠት መቻል መልመድ መቻል አለብሽ። ሰፖርት ማድረግ ማገዝ። እነዚህን የምታደርጊ ከሆነ አሁን የነገርኳችሁ እነዚህ ስሜቱን ማንበብና መረዳት፣ ደጋፊና ሐሳብ ሰጪ መሆን፣ ተናጋሪ ሳይሆን የድርጊት ሰው መሆን፣ ተመሳሳይ ነገሮችን ለማድረግ ጥረት ማድረግና ማረጋጋት መቻል የአንድ ወንድ ደካማ ጎኑ ስለሆኑ በቻላችሁ አቅም እነዚህ ነገሮች ተግብሯቸው። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ